ሰላም፣ ወደ ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንገባበት ርዕስ ትንሽ አእምሮን የሚያውቅ ነው። ስለ ዘላለማዊነትና ጊዜ። ሁላችንም በጊዜ ውስጥ ነው የምንኖረው፣ ትናንት፣ ዛሬ፣ ነገ እያልን። ነገር ግን የቀረቡልን ጽሑፎች አንድ ትልቅ ጥያቄ እንድንጠይቅ ያስገድዱናል። ፈጣሪ ከጊዜ እና ከህዋ ውጪ ከሆነ እኛን በጊዜና በህዋ ውስጥ የምንኖረውን ፍጡራን እንዴት ነው የሚያየን? የእኛ እውነታ ለእርሱ ምን ይመስላል? እስኪ አብረን እንዛመትበት። በጣም ደስ የሚል መነሻ ነው። ይህ ጥያቄ የሰው ልጅ ከጥንት ጀምሮ ሲጠይቀው የነበረ። የቀረቡት ምንጮች የሚሉት ነገር የእኛ የህልውና መሰረት የሆኑት ጊዜና ህዋ ለአምላክ እንደኛ መሰረታዊ ላይሆን ይችላሉ የሚል ነው። እና ይህንን ለመረዳት መጀመሪያ ስለ ፍጥረት ያለንን አስተሳሰብ ትንሽ መለጠት አለብን። እሺ፣ ከዚያን ጀመር። ጽሑፎቹ እንደሚሉት አምላክ ጊዜንና ህዋን ከመፍጠሩ በፊት እቅድ ነበረው። እንዲያውም ከዘላለም የተሰወረ ምስጢር የሚል ሐሳብ አለ። ይሄ ማለት የምናየው ዩኒቨርስ ድንገት የተከሰተ ነገር ሳይሆን ከጊዜ በፊት የታሰበበት ነው ማለት ነው። በትክክል። ግን ከዚሁም በላይ ጥልቅ የሆነ ሐሳብ አለ። ብዙ ጊዜ አምላክ ዩኒቨርስን ፈጠረ ስንል ባዶ ቦታ ህዋ ውስጥ ገብቶ ነገሮችን እንደፈጠረ እናስባለን። ነገር ግን ጽሑፎቹ የሚጠቆሙት ጊዜና ህዋ ራሳቸው የፍጥረቱ አካል መሆናቸውን ነው። አምላክ በጊዜና በህዋ ውስጥ ያለ ሳይሆን ጊዜና ህዋ በአምላክ ውስጥ ያሉ ናቸው። አንድ ደቂቃ፣ ይሄ ትንሽ ግራ ያጋባል። ህዋ ራሱ ፍጥረት ነው። እኔ ሳስበው የነበረው ህዋ ነገሮች የሚቀመጡበት ትልቅ ባዶ ሳጥን እንደሆነ ነበር። አሁን ግን ሳጥኑ ራሱ የፍጥረቱ አካል ነው እያለን ነው። አዎ፣ ሐሳቡ እሱ ነው። ጽሑፎቹ እንደሚሉት ከፍጥረት በፊት ቦታ ወይም ጊዜ አልነበረም። እነዚህ የተፈጠሩት ከዩኒቨርሱ ጋር ነው። ስለዚህ አምላክ በእነዚህ ሕግጋት አይገዛም። እርሱ ከውጭ ነው። ከውጭ ነው። አዎ። እና ይሄ ደግሞ ከእኛ ልምድ ጋር ሙሉ በሙሉ ይቃረናል። በጣም ልክ ነሽ። እኛ እኮ በጊዜ ወንዝ ውስጥ የምንፈስ ፍጡራን ነን። ወደ ኋላ ተመልሰን የትናንቱን መቀየር አንችልም። ወደፊት ዘለለን የነገን ማየት አንችልም። እንዲያውም የቀደሙት ትውልዶች አይታሰቡም እንደሚለው የማስታወስ አቅማችን እንኳን የተወሰነ ነው። እኔ እኮ የትናንቱን ቁርስ ምን እንደበላው ለማስታወስ ይቸገራለሁ። እዚህ ደግሞ ከጊዜ ውጪ ስለሆነ ሁሉና እያወራን ነው። እዚህ ላይ ነው ነገሩ ይበልጥ አስገራሚ የሚሆነው። ጽሑፎቹ እንደሚሉት አምላክ ህልውና እና ኢህልውና ብለን የምንከፍለውን ነገር የሚያየው በተለየ መንገድ ነው። አምላክ ነገሮችን ከኢህልውና ወደ ህልውና ይጠራቸዋል። ቆይ፣ ይሄ ትልቅ ሐሳብ ነው። ከኢህልውና ይጠራል ማለት ምን ማለት ነው? እንዴት ነው የሌለ ነገር ያለ ነገር ሊሆን የሚችለው? ለእኛ እኮ አንድ ነገር ወይ አለ ወይ የለም፣ በመካከል ያለ ነገር የለም። ጥሩ ጥያቄ ነው። ይህንን ለመረዳት እስኪ አንድ ሰዓሊን እናስብ። ሰዓሊው ሸራው ላይ ከመሳሉ በፊት ያለው ባዶነት የሰዓሊው እውነታ አካል ነው። ያንን ባዶነት ወደ ምስል የመቀየር ኃይልና ዕቅድ አለው። ለአምላክም ይህ ህልውና ማለት ለእርሱ ማይታወቅ ወይም የሌለ ነገር ሳይሆን ገና ወደ እኛ እውነታ ያላመጣው የራሱ እውነታ አካል ነው። ለእኛ የሌለ ነገር በእርሱ ዕቅድና ኃይል ውስጥ ያለ ነገር ነው። ገባኝ። ስለዚህ ነገሮችን ከኢህልውና ይጠራል ስንል ከራሱ ውጪ ካለ ባዶነት ሳይሆን በራሱ ውስጥ ካለው እምቅ አቅም ወደ እኛ እውነታ ያመጣቸዋል ማለት ነው። ገባኝ። ስለዚህ ለእኛ ህልውናችን በሙሉ የተመሰረተበት ጊዜና ህዋ ለርሱ ሊፍጠረውም ሊያጠፋውም የሚችለው እንደ ሌላ ሊቆጥረውም የሚችለው ነገር ነው ማለት ነው። ልዩነቱ እጅግ በጣም ጥልቅ ነው። በፍጹም የእኛ እውነታ የእርሱ እውነታ ንዑስ ክፍል ነው። እሺ፣ ስለዚህ ጊዜና ህዋ ራሳቸው ፍጥረታት ከሆኑና በአምላክ ውስጥ ካሉ ይህ ስለ ዘላለማዊነት ያለንን አስተሳሰብ ሙሉ በሙሉ መቀየር አለበት ማለት ነው። ብዙ ጊዜ ዘላለማዊነት ስንል ማብቂያ የሌለው መንገድ ይመስለናል። ነገር ግን ይህ ትንታኔ የሚለው ሌላ ነገር ነው አይደለም? ልክ ነሽ። ዘላለማዊነት ማብቂያ የሌለው የጊዜ ርዝመት ቢሆን ኖሮ አምላክም በጊዜ ሕግ ውስጥ ታስረዋል ማለት ነው። እርሱም እንደኛ ያለፈውን መለወጥ ወይም የወደፊቱን መቆጣጠር አይችልም ነበር። ይህም ሁሉን ቻይነቱን ይቃረናል። ጽሑፎቹ የሚሉት የአምላክ ዘላለማዊነት የጊዜ ርዝመት ሳይሆን ከጊዜ ሙሉ በሙሉ የጸዳ የህልውና ሁኔታ ነው።
ዘላለማዊ አሁን። ይህንን ለመረዳት ምናልባት የአንድ መጽሐፍ ምሳሌ ሊረዳን ይችላል። እኛ ሕይወትን የምንኖረው ልክ አንድ መጽሐፍ ገጽ በገጽ እንደምናነብ ነው። አሁን ያለንበትን ገጽ አናነባለን፣ ያለፈውን እናስታውሳለን። ነገር ግን ቀጣዩ ገጽ ላይ ምን እንዳለ አናውቅም። ለአምላክ ግን እርሱ የመጽሐፉ ደራሲ ስለሆነ የመጀመሪያውን ገጽ፣ መካከለኛውን እና የመጨረሻውን ገጽ በአንድ ጊዜ ያያል። ሁሉም ገጾች በፊቱ እንደተዘረጉ ናቸው። በጣም ጥሩ ምሳሌ ነው። ወይም በዘመናዊ አገላለጽ እንደ አንድ የቪዲዮ ጌም ገንቢ ማሰብ እንችላለን። እኛ በጌም ውስጥ ያሉ ገጸ ባህሪያትን ታሪኩን ደረጃ በደረጃ ነው የምንለማመደው። ቀጥሎ ምን እንደሚመጣ አናውቅም። ነገር ግን ጌሙን የጻፈው ገነቢ ሙሉን ኮድ ያውቃል። መጀመሪያውን፣ መጨረሻውን፣ ሊሆኑ የሚችሉ ውጤቶችን ሁሉ በአንድ ጊዜ ያያል። ለእርሱ የእኛ ወደፊት የጨዋታው የተጠናቀቀ አካል ነው። እዚህ ጋር ነው አእምሮ የመስራት የሚያቆመው። ማለትም እኔ አሁን እዚህ ቁጭ ብዬ የማወራው ነገር፣ የዛሬ 10 ዓመት የማደረገው ነገር እና የትናንቱ ምሳዬ ሁሉም በአንድ ላይ እንደተዘረገ ሸራኛው ማለት ነው። ይህንም ማሰብ በራሱ ይከብዳል። በትክክል ጽሑፎቹ ይህንን ነው። ለአምላክ ያለፈው፣ የአሁኑ እና ወደፊቱ ሁሉም በአንድ ቅጽበት ውስጥ አሁን ናቸው። ለምሳሌ በታሪክ የተፈጸመው የክርስቶስ ስቅለት በአምላክ ዘላለማዊ አሁን ውስጥ ሁልጊዜ እየተፈጸመ ያለ ክስተት ሊሆን ይችላል። 1000 ዓመት በፊት እንዳለፈችው እንደ ትላንት ቀን ነው የሚለው ቃል ይህንን ሐሳብ ያጠነክርልናል። ለእኛ 1000 ዓመት እጅግ ረጅም ጊዜ ነው፣ ለእርሱ ግን እንደ አንድ ቅጽበት ነው። ዋው! ይህ እውነት ከሆነ የእኛ እይታ ምን ያህል የተወሰነ እንደሆነ ያሳያል። የሰው ልጆች ብቻ ሳንሆን በጽሑፎቹ መሠረት መላእክትም እንኳን ዕውቀታቸው የተወሰነ ነው ይላል። አዎ፣ ያ በጣም ወሳኝ ነጥብ ነው። መላእክት እንኳን ስለ ድህነት ነገር ሊመለከቱ ይመኛሉ ይላል። ይህም ማለት እነሱም ቢሆኑ ሁሉንም ነገር አያውቁም፣ የተገለጠላቸው ነው ማለት ነው። ከዚህም በላይ አምላክ ባለ ብዙ አይነት ጥበቡን ለመላእክት በቤተ ክርስቲያን በኩል እንደሚያሳውቅ ይገልጻል። የሚያሳየው መላእክት ሁሉን አዋቂ ያልሆኑና እነሱም ከፍጥረት ታሪክ ሂደት የሚማሩት ነገር እንዳለ ነው። እሺ፣ ለመረዳት እየሞከርኩ ነው። የመላእክት ዕውቀት እንኳን የተወሰነ መሆኑ የሚያሳየው ችግሩ የሰው ልጅ ደካማ መሆን ብቻ አይደለም ማለት ነው። መሰረታዊ የሆነ ነገር አለ ማለት ነው። ችግሩ በጊዜና በሐዋ ማዕቀፍ ውስጥ መታሰራችን ነው። በትክክል መሰረታዊ ምክንያቱ ፍጡራን የሚኖሩት በጊዜና ህዋ ስርዓት ውስጥ መሆናቸው ነው። በስርዓቱ ውስጥ ያለ አካል ስርዓቱን በሙሉ ከውጭ ሆኖ ማየት አይችልም። ልክ በጫካ ውስጥ ያለ ሰው የጫካውን ሙሉ ቅርጽና ስፋት ማየት እንደማይችለው ማለት ነው። ከጫካው ወጥቶ ከተራራ ላይ ሲመለከተው ግን ሙሉን ምስል ያያል። እኛ በጫካ ውስጥ ነን፣ አምላክ ከተራራው ላይ ነው። ይህ በጣም ወሳኝ ጥያቄ ያስነሳል። እኛ አለፈ የምንለው ነገር ወይም ገና አልመጣም የምንለው ነገር ለአምላክ ሙሉ በሙሉ ህልው ሆኖ የሚገኝ ከሆነ ይህ ስለ ምርጫዎቻችንና ስለ ነጻ ፈቃዳችን ምን ይላል? ሁሉም ነገር አስቀድሞ ከታወቀ እኛ የምናረጋቸው ውሳኔዎች ትርጉም አላቸው። ይህ ለዘመናት የቆየ ፍልስፍናዊና ስነ መለኮታዊ ጥያቄ ነው። ጽሑፎቹ ሁለቱንም ሐሳቦች የአምላክን ሁሉን አዋቂነት እና የሰውን ኃላፊነት ጎን ለጎን ነው የሚያቀርቡት። አንዱ ማብራሪያ የአምላክ ሁሉን ነገር ማወቅ ነገሮቹን መወሰኑን አያመለክትም የሚል ነው። ልክ አንድ ታሪክ ጸሐፊ ስለ ተፈጸመ ጦርነት ሲጽፍ ውጤቱን አስቀድሞ ስለሚያውቅ ብቻ የጦርነቱን ውጤት ወስኗል ማለት እንዳልሆነው ሁሉ የአምላክ ከጊዜ ውጪ መሆን ሁሉንም ነገር እንዲያይ ያስችለዋል። ነገር ግን በጊዜ ውስጥ ያሉ ፍጡራን ምርጫቸውን እንዲያደርጉ ይፈቅዳል። ይህ አእምሮን የሚፈታተን ሐሳብ እንደሆነ ግልጽ ነው። በእርግጥ እስኪ ይህንን ሁሉ ስለ ጊዜና ዕውቀት የተነጋገርነውን ከአምላክ ባህሪ ጋር እናገናኘው። ጽሑፎቹ አምላክ እንደማይለወጥ እና ፍጹም እንደሆነ፣ ስህተት እንደማይሰራ አበክረው ይናገራሉ። ይህ ከዘላለማዊነቱ ጋር እንዴት ይገናኛል? ግንኙነቱ በጣም የጠበቀና ምክንያታዊ ነው። እስኪ አስቢው፣ ሁሉን አዋቂ፣ ሁሉን ቻይ እና በሁሉም ቅጽበቶች ውስጥ በአንድ ጊዜ የሚገኝ አካል በሎጂክ ደረጃ ስህተት ሊሰራ አይችልም። ስህተት ማለት ካለማወቅ ወይም ካለመቻል የሚመጣ ውጤት ነው። ለምሳሌ መኪና ስትነጂ ስህተት የምትሰሪው
ቀጥሎ የሚመታውን መኪና ስላላየሽ ወይም በቂ ምላሽ ለመስጠት ጊዜ ስላጣሽ ነው። አምላክ ግን ሁሉንም ያውቃል፣ ሁሉንም ይችላል፣ በሁሉም ጊዜያት ውስጥ አለ። ስለዚህ ስህተት ቢፈጠር እንኳ ሆን ተብሎ የተደረገ መሆን አለበት ማለት ነው። ነገር ግን ያ ደግሞ ጽሑፎቹ ከሚገልጹት የአምላክ የፍቅርና የፍትሕ ባህሪ ጋር ይጋጫል። በትክክል ነጥቡን ይዘሽዋል። ምንጮቹ እንደሚሉት ሁሉን ቻይ ሆኖ አቃል ስህተት ከሠራ ሆን ብሎ ነው የሠራው። ይህ ደግሞ ከአምላክ ፍጹም ባህሪ ጋር ይጋጫል። ስለዚህ የአምላክ ፍጹምነትና ዘላለማዊነቱ ማይነጣጠሉ ናቸው። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለምም ያው ነው እንደሚለው የአምላክ መሠረታዊ ባህሪያቱ አይለወጡም። በጊዜ ውስጥ ስለማይኖር በጊዜ ሂደት የሚመጣ ለውጥ በእርሱ ላይ ተፈጻሚ አይሆንም። እሺ፣ ይህንን ከተቀበልን ግን ወደ ከባዱ ጥያቄ መልሰናል። ታዲያ በዓለም ላይ የምናየው ክፋት፣ ኃጢአትና ሞት ከዚህ ሁሉ ጋር እንዴት ይታረቃል? ፍጹም እና የማይለወጥ አምላክ ባለበት እውነታ ውስጥ እነዚህ ነገሮች እንዴት ሊኖሩ ቻሉ? ትላንትና ገበያ ሄጄ ነበር እና በጣም ብዙ አይነት አትክልቶችና ፍራፍሬዎች አገኘሁኝ። ቤቴ ስደርስ ሁሉንም የት እንደማስቀምጥ ግራ ገብቶኝ ነበር። ዛሬ ጠዋት ወደ ሥራ ሲሄድ መንገዱ በጣም ተጨናንቆ ስለነበር ያው ትንሽ ዘግይቼ ነው የደረስኩት። ብዙ ጊዜ እንደዚህ አይነት ነገር ያጋጥመዋል። ጽሑፎቹ ይህንን የሚመልሱት ከሁለት አቅጣጫ፣ አንደኛ ኃጢአት፣ ሞትና ሰይጣን እንኳን በአምላክ ግዛት ስር ያሉ ነገሮች ናቸው። ሕልውናቸው በአምላክ የተፈቀደ ቢሆንም በመጨረሻ ከጊዜና ህዋ እንዲወገዱ ይደረጋሉ። በአምላክ ዘላለማዊ እይታ እነዚህ ነገሮች ጊዜያዊ እና እዚህ ግባ ማይባሉ ሊሆኑ ይችላሉ። ይህ ለእኛ ለመቀበል ትንሽ ይከብዳል። እኛ በጊዜ ውስጥ ስለምንኖር ስቃይና ክፋት በጣም እውነተኛና ከባድ ናቸው። ጊዜያዊ ብሎ ማለፍ ከባድ ነው። በጣም ትክክል ነሽ። ለዚህ ነው ሁለተኛው ነጥብ ወሳኝ የሚሆነው። ጽሑፎቹ እንደሚሉት አምላክ እነዚህን ነገሮች እንደሌሉ ወይም እንደሚናምን ሊቆጥራቸው ይችላል። ይህም ማለት ከእርሱ ዘላለማዊ ዕቅድ አንጻር የመጨረሻው ቃል የላቸውም ማለት ነው። በእኛ የጊዜና የህዋ እውነታ ውስጥ ከፍተኛ ተጽዕኖ ቢኖራቸውም በትልቁ ስዕል ግን ይሸንፋሉ። የነሱ ሕልውና የፍጥረት ታሪክ አካል ነው እንጂ የዘላለማዊ እውነታ የመጨረሻው ገጽ አይደለም። እንግዲያው የዛሬውን ውይይት ስናጠቃልለው አይምሮ ውስጥ የሚጉላሉት ጥቂት ትልልቅ ሐሳቦች አሉ። አንደኛ፣ ጊዜና ህዋ ራሳቸው ፍጥረታት መሆናቸውና የአምላክ መጫወቻ ሜዳ እንጂ እስር ቤት አለመሆናቸው። ሁለተኛ፣ በዚህም ምክንያት የኛ እውቀትና እይታ እጅግ በጣም የተገደበ መሆኑ፣ መላእክት እንኳን ከኛ ጋር አብሮ የሚማሩ መሆናቸው። በመጨረሻም የኛ እውነታ በትልቁ ዘላለማዊ እውነታ ውስጥ ያለ አንድ እይታ ብቻ መሆኑን የተረዳው ይመስለኛል። አዎ፣ የመጨረሻው ሐሳብ ይህ ነው። ዋናው መልእክት የትሕትናና የተደሞ ነው። የአምላክን ዘላለማዊ ባህሪ ሙሉ በሙሉ ልንረዳው አንችልም። ምክንያቱም እኛ በሥርዓት ውስጥ ሆነን ከሥርዓት ውጭ ያለን ነገር መረዳት አንችልም። ነገር ግን ይህንን ልዩነት መገንዘባችን የራሳችንን ሕልውና በተለየ እይታ እንድንመለከት ይረዳናል። ለእኛ ቋሚና ወሳኝ የሚመስለው ነገር ለሱ አላፊና ጊዜያዊ ሊሆን ይችላል። በተቃራኒው ለእኛ የሌለ የሚመስለው ነገር ደግሞ በፈጣሪ ፊት ዘላለማዊ ሕልውና ሊኖረው ይችላል። ውይይታችንን ስንዘጋ ለአድማጭ አንድ ትልቅ ጥያቄ ትተን እንለፍ። ጽሑፎቹ አምላክ የእያንዳንዱን የሕይወታችንን ቅጽበት በአንድ ጊዜ ያኖራል ይላሉ። ይህ እውነት ከሆነ የልጅነት ማንነታችን፣ የአሁኑ ማንነታችን እና የወደፊቱ ማንነታችን በአምላክ አእምሮ ውስጥ በአንድነት ይኖራሉ ማለት ነው። እናም ከጊዜ ውጭ ላለው አካል የሕይወታችን ፍጻሜ አስቀድሞ የሚታወቅ ከሆነ ይህ በጊዜ ውስጥ ስለምናደርጋቸው የየዕለት ምርጫዎቻችን እና ስለምንጓዘው ጉዞ ምን ትርጉም ይሰጣል?